አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የመኪ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ነው ያለሁላችሁ። አልሐምዱሊላህ ውዶች ሁሉ ሰላም ነው ያለሁላችሁ። መኪ እንደተለመደው በሌላኛው ታሪኳ መጣላችኋለች። ከዚህ ከቪዲዮ ላይ አንድ ሰው ከተማረበት አንድ ሰው ካዳነ ለእኔ በጣም ትልቅ ነው ማለት ይሄ የህይወት ታሪኬ ነው። ስለዚህ ቪዲዮን እስከ መጨረሻ ስሙት፣ አዳምጡት ማለት ነው። ወላሂ ለወንድሞቼ ደግሞ መዝራዓ ላይ ኮንስትራክሽን ላይ ለምትሰሩት አላህ ብርታቱን ይስጣችሁ። አላህ ጥላ ከለላ ይሆንላችሁ። አሁን ሰዓት በጣም ይሞቃል፣ ሳውዲም ዱባይም ማለት ነው። አላህ በቃችሁ ይበለን፣ እኔንም እናንተንም። ይሄ ዱዓይ ነው። ሲቀጥል ወደ ገደለው ስገባ ወደ ጉዳይ ውዶቼ፣ አንድ ቤት ውስጥ ስትሰሩ በእርግጠኝነት ብዙ ሰራተኛ ሆናችሁን አንድ ቤት ውስጥ ማለት ነው። በተለይ እዚህ ዱባይ ላይ 4-5 ቤት ውስጥ ይኖራል፣ የልጅ ምናምን ተብሎ ማለት ነው የምግብ። ስለዛ ተጠንቀቁ ውዶች። እቺ ሀገሬ ልጅ ነች፣ እችን ወዳታለሁ፣ እቺ ጓደኛ አይነች ምናምን የሚለው ነገር አይሰራም። ምስጢራችሁ ለራሳችሁ ያዙ። ከላስ መቅረብ ባለባችሁ ሰዓት ቅረቡ። ያን ያህል እቺ ከላስ የሀገሬ ልጅ ነች ብላችሁ ቅርብ አትበሉ። በጣም ማለት ነው። ሰው ሁሉም ሰው አንድ አይደለም። ሁሉም ሰው መጥፎ አይደለም። ሁሉም ሰው ደግም አይደለም ማለት ነው። መጥፎም እንዳለ ደግ አለ፣ ደግም እንዳለ መጥፎ አለ። ስለዚህ ማወቅ ስለማንችል ከሁሉም በአግባቡ መቅረብ መጠንቀቅ ይሻላል ማለት ነው። እና ወዶቼ እኔ ላይ ምን ደረሰ መሰላችሁ? የሆነች የደቡብ ልጅ አለች፣ የኢትዮጵያ ልጅ። እኔ የገባሁበት ቤት ስገባ ለልጇ አምጥታለች መዳሜ ማለት ነው። እና እኔ ቤት ሰራተኞች ስላሉ ስራ ትልመድ ብላ ቤቷ አስቀምጠቻት። ያመጣቻት ለልጇ ነው። ከዛ ስታስቀምጣል 15 ቀን በጣም ኃይለኛ ያለች ልጅቱ ከመዳሜ ጋር ይጣላሉ ማለት ነው። ከመዳሟ እናት ጋር ማለት ነው። ሴትዮዋ ያመጣቸው ለልጇ ነው። ቤቴ ስራ ትልመድ ብላ ደግሞ ለ15 ቀን ተወቻት። በዛ መሀል በጣም ትጣሉ ማለት ነው። ከዛ ኦልሬዲ ያመጣቻት ለልጇ ስለሆነ ልጇ ወሰደቻት። ከዛ ልጇ ሰራተኛ ስለሚያስፈልጋት ስለነበረ ምንም ማድረግ አልቻለችም፣ ወሰደቻት ማለት። ከዛ እኔ ደግሞ ገባው በዚህ አጋጣሚ። መጀመሪያ እንደተጣሉ አላውቅም ምናምን። ከዛ እኔ ስገባ መዳሜ በጣም ወደደችኝ ማለት ነው። ከዛ እኔም በጣም ትቀርበኛለች፣ ስሪ ያለችኝ በስርዓት እሰራለሁ፣ መልስ አልሰጥም። ማንኛውም አረብ ደግሞ ኦኬ ነው የሚወደው፣ በሰሪም ባሰሪም ማለት ነው። ምላስ የሚመላለስባቸው አይወዱም ማለት ነው። ለዛ እኔ ምንም ስለማልል ትወደኛለች፣ ትቀርበኛለች ማለት ነው። እና ጁማ ይመጣሉ እኛ ቤት። ከዛ ከኔ ጋር በጣም ስታከብረኝ ስታይ፣ በስርዓት ስታዘኝ ስትሰራ ስታየኝ ልጅቱ በጣም ቀናች ማለት ነው። እና እኔ ካሉት ሰራተኞችም ጋር ኦልሬዲ ተስማምቼ የምሰራው መጀመሪያ ሰራተኞች ነበሩ እዛ ቤት ውስጥ። ከእነሱም ጋር ተጣልታ ነው የሄደችው የደቡቧ ልጅ ማለት ነው። ከዛ በዛ ተነሳ እኔ ተስማማሁኝ፣ በጣም ወደዱኝ፣ ተቀበሉኝ። ከዛ እኔ እኮ እንደዚህ 15 ቀን አሰቃይተኝ ምናምን ብላ አደረጓት ነገር ትነግረኝ ጀመር ማለት እኔ ከነሱ እንደረግ ምናምን ነገር ማለት ነው። እኔ ስራዬን ወዳለሁ፣ ስራዬን አከብራለሁ፣ ሰውን አከብራለሁ፣ ሰውም እንዲያከብረኝ እፈልጋለሁ። እና ያ እንግዲህ እሷ ቻንስ ነው። እሷን ስለተጣሉ እኔንም ተጣሉኝ ማለት አልችልም። ገባችሁ አይደለም? አይ ከላስ ኦልሬዲ ስራዬን መስራት ጀመርኩኝ። እኔ እንደዛ ተጫውቶብኝ እንዴ ከአንቺ ጋር ተስማሙ ምናምን የሚለውን ነገር ሀሳብ አመጣች። ያው በሳምንት አንዴ ይመጣሉ ጁማ፣ ከዛ ይገባሉ። በዛም ሰዓት ከላስ በጣም ወረኛ ነች ልጅቱ። እኔ አህዋሏን ሳያት መስማት እንጂ መልስ አልሰጣት አልኩኝ ማለት ነው። ገባችሁ አይደለ ወዶቼ? ከዛ መጨረሻ ላይ ለካ አንቺም እንደነሱ ሴረኛ ነሽ፣ እኔ ሳውራት መልሽልኝ ምናምን አልጀመረች። መጨረሻ ላይ ጁማ ቀን እንደመጡ ምሳ እንዳቀራረብን የሆነ እቃ ሰበረች ማለት ነው። ከዛ እቃውን ስትሰብር የመጀመሪያ ያለችዋ ሰራተኛ እንደዚህ ተስፋነሽ እቃ ሰበረች ብላ ለመዳሜ ትናገራለች። ከዛ መዳሜ ደግሞ ለልጇ ሰራተኛ ሽው እዚህም እየመጣች ሰቃት ሰብራለች፣ ለምንድን እንደዚህ የምትሆነው ምከሪያት ምናምን ትላታለች ማለት ነው። ከዛ ሰራተኛዋ ደግሞ ልጅቷን አንዱ ቀን ምሰብሪው ምትመጪው አንድ ቀን ነው ከላስ ተስማምተሽ ለምን አትቀመጭ ምናምን መልስ አትችል ሰው ምናምን ብላ ተቆጣቻት።
እኛ እንግዲህ ምሳ ተበልቶ አለቀ ኦልሬዲ እቃችንን እያነሳሳን የቤቱ ሰራተኞች ማለት ነው። ከዛ አንቺም ሄደሽ በአብረሽ ነው የነገርሽው ስትለኝ አላሁ አክበር ብጥልጥል አረገችኝ ማለት ነው። ገባችሁ አይደለ? የአንድ ሁሉም ሰው አንድ ነው ማለት አይደለም። እኔም ኢትዮጵያዊ ነኝ፣ ግን አለ አንዳንድ ነቀርሳ ደግሞ ማለት ነው። ሰው ሲወዳችሁ ማይወድ፣ ሰው ሲያከብራችሁ ማይወድ፣ ሰው ሲቀበላችሁ ማይወድ ማለት ነው። ከዛ አንቺም አብረሽ ከልጅቱ ጋር ነው ሄደሽ የተናገርሽው ምናምን ስትል እኔንም ብጥልጥል ያልኩት ያላልኩትን ያው መጀመሪያ እንደዚህ እንደዚህ ነው ብላችሁ ባፋችሁ የምታወሩት ደግሞ ነገር አለ። የራሳችሁ የሀገሬ ልጅ ነኝ ናች ብላችሁ ማለት ነው። ያን ነገር ሁላ እኔ መዳምን ያላልኳትን የወጣ የወረደውን ለምን እኔ እዛ ቤት ተቀባይነት እንዳለኝ አየች ኦልሬዲ እና ልታቆራርጠኝ ፈለገች። ከዛ መጀመሪያ እኔና እሷ ያወራነውን ለብቻ ሄዳ ለራሷ መዳም ትናገራለች። መንገድ ላይ እየገቡ እኮ ነው ኦልሬዲ። ከዛ እንደዚህ ትላለች እኮ መኪያ እንደዚህ ለቀልድ ያወራነውንም ለቁም ነገር ያወራነውን ምር አድርጋ ማለት ነው። ያው በቋንቋቸው ስታወሩ መቀላለድ አለ፣ ስለ ቤቱ ማውራት አለ። እንደዚህ ሴትዮዋ በጣም ጥሩ ነች፣ ግን ሰራተኞቹ እንደዚህ ናቸው፣ ቤት ውስጥ በጣም ቆይቷል ብለን እንደዚህ የምናወራው ነገር የለም። እሱን እንደ ጨማምራ ለመዳሟ ትናገራለች ማለት ነው። መዳም እኮ የምትወዳት እንደዚህ ሆኖ እሷ እንደዛ ያለች ሰው ነች ምናምን ብላ ነገረቻት። ከዛ የመዳሜ ልጅ ደግሞ ቤቷ ሳትደርስ እሷን በስልክ ለእናቷ መኪያ እኮ እንደዚህ ነች አሉ፣ እንደዚህ ታረጋለች አሉ፣ እንደዚህ ታወራለች አሉ ምናምን ብላ ደጋሜ ለእናቷ ትነግራለች ማለት ነው። ለመዳሜ ያቺም ተናግረው ለመዳሟ እየገቡ ነው ኦልሬዲ ወደ ቤት። እሷ ደግሞ መልሳ ወደ ቤትም ሳይደርሱ ለመዳሜ ትናገራለች። ከዛ መዳሜ ወላሂ መጀመሪያ ታገብረኝ ነበር ምናምን። ከዛ ለቅማ እሷም አረቦች ደግሞ ወሬ ይሰማሉ በጣም ሲወዷችሁም እንደዛው ነው፣ ሲጠሏችሁም እንደዛው ነው ማለት ነው። ከዛ የተነገራትን ሰማች መዳሜ። ለምን እንደዚህ ታደርጋለች? የቤቴ ሚስጥር እንዴት ለሰው ትናገራለች? ምናምን ብላ ኦልሬዲ መጣላታቸውን ደግሞ የነገረችኝ የኛዋ ነች። መጀመሪያ እኔ ሳልገባ በፊት ነው የተጣሉት። ያለውን ነገር ትቀናለች በባሏ እና እኔ እንደዛ አለችኝ ብላ ምናምን ወሬ ከአንዱ አንዱ ጋር ሲሄድ ተጨምሮ ነው የሚነገራችሁ አይደለም። እንደዛ ሲሆን እኔ አላየሁም ሲጣሉ ምናምን ሲሉ የእሷንም ጥፋት የኔንም ጥፋት አንድ ላይ ጨማምራ ትናገራለች። ከዛ መዳሜ እንዴት እንደዚህ ትለኛለች፣ በባሏ እንዴት ትቀናለች ትለኛለች ምናምን፣ እሷ ለስራ አይደለም እንደ መጣችሁ አላማዋ ሌላ ነው እንዴ ስትል እሷም ጠመደች ማለት ነው። መጀመሪያ እንቅልፏ ስትነሳ ሰላም አለይኩም መኪ ሁላችንም ትል ነበረ። አሁን ላይ አልላለች ማለት ነው። ወይኔ ምን ሆና ነው ዛሬ ደግሞ እያልን ወር ሞላት ኦልሬዲ ሰምታለች ነገሩን። ከዛ የሆነ በውስጥ የሚናደድባቸው ሰው የለም እንደዛ እኔ አላውቅም። መጨረሻ ላይ ውሃ ምናምን ከለከለችኝ። ከላስ እኔ እንደሰራ እዛ አልፈለገችም። አበሻ የሚባል አልፈልግም ማለት ያለ መጀመሪያዎቹ ደግሞ እንደሆነ ሻዎች ናቸው። 14 ዓመት ነው እዛ ቤት የሰሩት ማለት ነው። ኢትዮጵያ እኔና ያቺ ነች። ያቺ ገና እንደገባች ተጣላች ማለት ነው። እኔንም አልጣላችኝ፣ ልታጣላኝ ጀመረች ማለት ነው። ከዛ መዳሜ ምን አሰበች? ኢትዮጵያ የሚባል ሰራተኛ አልፈልግም ብላ ለደላላ ደወለች ማለት ነው። የሁለታችንም ደላላ ደግሞ አንድ ሰው ነው። ያችን ስለሰጠቻት ነው እኔንም ደግማ የሰጠቻት እዛው ቤት ማለት ነው። ደላላችን ስትጠራ ምንድነው ሲባል ነገሩ ሲፈርጥ እንደዚህ ነው። ከዛ ማነው ይሄንን ያደረገው? ተስፋነሽ መኪያ ምን ታውቂያለሽ ስለዚህ ነገር? እኔ የማውቀው ነገር የለም። መጣላታቸውንም መጀመሪያ ነው የተጣሉ ከኔ ፊት ነው እሷ የገባችው እዚህ ቤት። ስለዚህ እኔ ምንም የማውቀው ነገር የለም አልኩኝ። ከላስ አልፈልግም እኔ ሲጀመር ኢትዮጵያ የሚባል ሰራተኛ ምናምን አለች። መዳሜ በጣም ተናደደችብኝ። እኔም የሰው ወሬ እንዴት ሰምታ እንደዚህ ትለኛለች ብዬ ከላስ ስራውን መልቀቅ እፈልጋለሁ አልፈልግም አልኳት ማለት ነው ወዶቼ። በሀገሬ ልጅ የተነሳ ኦልሬዲ ያችኛዋ ሰራተኛ ስለሌላት ተቀበለቻት። እየሰራች ነው ማለት ነው። እኔን ግን ከስራ እናጥለችኝ ማለት ነው ወዶቼ። ስለዚህ ምን ልላችሁ ፈልጌ ነው፣ አደራችሁን ሰው እንዳታምኑ። እቺ ሀገሬ ልጅ ነች፣ ቋንቋዬን ነው የምታወራው፣ ምስጢሬን ላካፍላት። የአሁን ሰው ለራሱ ጥፋተኛ ሆኖ እናንተ ላይ ነው አዙሮ የሚያመጣው ነገር። ሲነሳ ደግሞ ሁሉም አንድ ላይ ነው የሚጨፈለቀው ማለት ነው ወዶቼ።
ስለዚህ በእኔ የደረሰ በእናንተም እንዳይደርስ ይሄን ቪዲዮ ለሁሉም ሼር አድርጉት፣ ይጠቅማችኋል። ቪዲዮ እስከ መጨረሻ አዳምጡት፣ ላልሰሙት ሼር አድርጉት። ስለተከታተላችሁኝ በጣም አመሰግናለሁ። በሌላ ቪዲዮ እስከምጣላችሁ አሰላሙ አሌይኩም።